አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች ሳህን ሌክቸር በማድረግ ቤተሰብ የሆናችሁ ቤተሰብ ሁኑ። እንግዲህ እንደሚታወቀው ሄርሜላ ጠፍታለች። ሄርሜላ እንግዲህ ጠፍታለች፣ አልተገኘችም። ሩታ ደግሞ አላየሁም፣ እኔ የማውቀው ጉዳይ የለኝም ብላ ለአብርሽም ወለ ለቤዛም ተናግራለች። ምክንያቱም በእነሱ ምክንያት ኤፍሬምና ዲያኒ ታስረዋል። ነገ ይነሱም ይለቀቃሉ። ምክንያቱም የሚያውቁት ጉዳይ የለም ብለው ወስነዋል ማለት ነው። ሩታም እንደዚሁ እኔም አላየሁም ብላ ተናግራለች። እውነቱን ተናግራለች። ዴቭ ይዟት መጥቶ ቤዛም ልታምናት አልቻለችም። ስለዚህ ግን ሩታ እኔ አላቅም፣ የት እንዳለች አላውቅም። እኔ ይሄን ያህል ብጠፋ ቤተሰብ ይፈልጋት ነበር። እንዴት ቤተሰብ ዝም ሊል ቻለ? እውነት ተጠፋች እያለች እሷም ተናግራለች። ቤተሰብ ቢፈልግም ቤዛም ቡዜም እንግዲህ ቤተሰብ እኮ እየፈለገ ነው፣ አንቺ አታውቂም እያለች ቡዜ ሩታን እየተናገረች ነበር። እንግዲህ ሁላቸውም አምነዋታል ማለት ነው። ሩታ በቃ እኔ ያላየሁም ምንም ነገር የማውቀው ጉዳይ የለም፣ በማናውቀው ጉዳይ ነው ዳኒም እንደዚሁም ኤፍሬምም የታሰሩት። መጀመሪያ ኤፍሬም ጠርቷን ነበር፣ አግኝቷን ነበር፣ ተገናኝተው ነበር። ከዛ በኋላ ግን አብርሽም አግኝቷታል፣ ደውሎ አግኝቷታል። ስለዚህ እኛ የምናውቀው ጉዳይ የለም ብላ እውነቱን ተናግራለች ሩታ ማለት ነው። ከእንግዲህ ያው ትመጣለች። ብትጠፋ ይሄን ያህል ጊዜ 8 ቀን ሆኗታል። ቤተሰብ እንዴት ዝም ሊል ይችላል? እኛ የምናውቀው ጉዳይ የለም ብላ እውነቱን ተናግራለች። እንግዲህ በልጇ ይሄን ያክል እውነት ባይሆን በልጇ አትምልም ሩታ ብሎ አብርሽም እውነቱን ተቀብሏል። እንደዚሁም ቤዛም ዲብም ተቀብለዋልና በመቀጠል ወንድሜ ይፈታል ይለቀቃል ብሎ ተናግሯል ማለት ነውና እውነት አላቸው ሁላቸውም። እኛ አላየንም። ምክንያቱም አሁን ለምሳሌ በእነሱ ሰበብ ሌላ ሰውም ቢወስዳትም ያው ሁሉም እነሱ ናቸው ብለው ስለሚያስቡ እንደዛ ማድረግ የለባቸውም። ዛምሄን መልስ ሰጠናል፣ እኛ አላየንም። እነ ዲያንም እነ ኤፍሬምም ነገ ይለቀቃሉ ብሎ እንግዲህ አብርሽ መልስ ሰጥቷል ማለት ነው። ለማናቸውም እንግዲህ ዋናው ነገር እሷ አልተገኘችም። አሁንም ቢሆን ሩታና ዲብ ባንድ መተው ተናግረዋል። እኔ አላየሁም፣ የት እንደገባችም አላቅም፣ ምን እንዴት ተፈጠረ አላቅም ብላ ሩታ መልሷን ሰጥታለች ተራሷ ላይ። እነ ኤፍሬምም ያው እንደሚለቀቁ ነው የተናገሩት። ቡዜ ብዙም እንግዲህ ንግግሯ አይመችም። ከዛ ሩታን እያመናጨቀቻት ነበር የምትገኘው። እንዴት እንደዚህ ታያለሽ? ቤተሰቦቿ እኮ እየፈለጓት ነው እያለች ነበር ስትናገር የነበረችው። እስቲ ቡዜ ቆይ አውርታ ትጨርስ፣ ዝም በይ እያላት ነበር። አብርሽንም የሰማ ነው እንግዲህ አውርታ ስትጨርስ ድረስ ቡዜን ዝም በይ ስላላት አብርሽ ስለተናገራት ያው ዝም ብላለች። ሩታም ያላትን እውነታ ተናግራለች። ዲብም አምኗል። ሄርሜላ እንግዲህ የት እንዳለችም አይታወቅም። እነሱ እንዳላረጉና እነሱ እንዳላገቷት እነሱ እንዳልያዟት ሁሉን ነገር ሩታ ተናግራለች። እውነቱን ተናግራለች። እኛ የምናውቀው ጉዳይ የለም፣ በማናውቀው ነገር ነው የታሰሩትም እኔንም ስሜን የሚያጠፉት በሌለሁበት ነው ስትል ተናግራለች። እንግዲህ ያው እነሱ እንደዚህ ታላረጉ ማን ሊያደርግ ይችላል ብሎ ጥያቄ ውስጥ ገብቶበታል። አብርሽም ግራ ገብቶታል። እኔ የልጅ እናት ነኝ እንዴት ይሄን ላደርግ እችላለሁ ብላ እሷን መልስ ስትሰጠው ተረድተዋል ማለት ነው። ለማናቸውም እንግዲህ የሄርሜላ አልተገኘችም። ማን እንደወሰዳት የት እንዳለች የሚያውቁት ጉዳይ የለም። መጨረሻው እንግዲህ እነሱም እነ ኤፍሬምም ይለቀቃሉ። እነሱ ምንም የሌሉበት ስለሆነ ማለት ነውና የወሰዳት የሚመስለው እንግዲህ አንድ ቀን መታ ያስተዋወቀችው ልጅ እሱ ወስዷት ይመስላል። እኔ የሚመስለኝ እንደዛ ነው። እውነትም ደብቀዋት ሆነ ያው ለመሸቀያ ነው። በአብዛኛው ቤተሰብ ይሄን ያህል ዝም አይልም። ምክንያቱም ይሄን ያህል ቀን እንኳን 8 ቀን ቀርቶ እና ቤተሰብ ዝም አይልም። ይሄን ያህል 8 ቀን ሙሉ ስጠፋ እንዴት ዝም ሊሉ ይችላሉ?
ለአንድ ቀንም ቢሆን ዝም አይሉም። እናት አባት ይወጣሉ፣ የት አደረስክ ልጅን ብለው ሊይዙት ይችላሉ። ምክንያቱም ከሱ ጋር ስለነበረች ስላዩ ቪዲዮ ያለው ሁሉም ሶሻል ሚዲያዎችም ይኖራቸዋል ያንን ሁላ ስለሚያዩ ስለዚህ በምን ዝም እንዳሉ እውነት ውሸት እንደሆነ ነው። ምክንያቱም ብዙም ስትላት የነበረችው እናንተ እየቀለዳችሁ ነበር፣ እየቀለዳችሁባን ነበረ ስትል ብንቀልድ እኛ እውነት አልመሰለንም። እንዴት ተጠፋች? ቤተሰቦቿ ሊፈልጉ ይችላሉ፣ እንዴት አስቻላቸው እያለች ነበር ሩታ መልስ ስትሰጥ የነበረው። ጊዜ እንግዲህ እየፈለጉ ነው፣ እየጠየቁ ነው ስትል ነበር። እኛ መቼም ማንንም አላየንም፣ ወንድምም ታየ እና እንግዲህ ሄርሜላ ጠፍታለች። ሄርሜላም ልትገኝ አልቻለችም። እውነቱን ተናግራለች። ሩታ ያለባትን ሁሉ ተናግራለች። እሷን ያላየሁም ብትጠፋ ቤተሰብ ዝም አይልም ያለችው ትክክል ናት። እሷ አላየች በሌለችበት እንደዚህ ማድረግ እነሱም የለባቸውም፣ ጥፋተኛ ናቸው ማለት ነው። እንግዲህ ቢውዜም ተረድታታለች። አብርሽም እንደዛው አምኗል። እሷ እንደሌለችበት ሩታ ምንም እንዳላረገች ተናግራለች ማለት ነው። ዲብም እንግዲህ ነገ እንደሚፈቱ እነሱ ምንም እንደሌለባቸው እየነገራቸው ባለ ሰዓት ሁላቸውም ተረድተዋል ማለት ነው። እና ምክንያቱም የለችበትም እሷ ምንም ነገር ጥፋት የለባትም ሩታ ማለት ነው። ዋናው ነገር ሩታ ሰላም ትሁን። ሄርሜላም እንግዲህ ያስገኛት እንላለን። እውነት ብትጠፋ ዝም አይሉም ነበር። የሆነ የተደበቀ ነገር ቢኖር ነው። ቀጣይ ልትመጣ ትችላለች። ይሄን ያህል ለስራ ነው፣ ስራ እንዲሰሩ ነው እንጂ በየሁሉም ቤት እየመጡ ጠፍታለች ብቻ አይሉም። ሰው እኮ ነው የጠፋው። እውነት ቢሆን እንደዚህ በቀላል ነገር የሚተውት ነገር አይደለም። ስለዚህ የእውነት አልጠፋቻቸውም ማለት ነው። ይሄ ትክክለኛ እውነት ነው። ላይክ ሸር አድርጉት። እንዳልጠፋች እርግጠኛ ነን ሁላችንም።